ሳምራዊት እባላለሁ። የመጣሁት ከወሎ ነው። እዚህ የመጣሁት የዛሬ 3 ወር ነበርና ልጄ መራመድ አይችልም ነበር። አሁን ያዘልኩት ልጅ እና የእግዚአብሔር ሰው እዛ ጋር ጥግጋ ነበርኩኝና የእግዚአብሔር ሰው ምን አለኝ? ልጅሽ ከላይሽ ይወርዳል አለኝ። እንዴት ሆኖ አልኩት። ይወርዳል ወርዶም ይመጣል አለኝ። የእግዚአብሔር ሰው መምጣት አልችልም ግን ይወርዳል አልኩትና ትምህርት ጀመርኩኝ። እሁድ መምጣት መማር ጀምሬ ልጄ ተስፋጣ 2 ሳምንት። በ3ኛ ሳምንት ስመጣ የእግዚአብሔር ሰው ታሪክ ይቀየራል በዚህ 15 ቀን ውስጥ አለ። የእግዚአብሔር ሰው ግን ይሆናል አልኩት። እዚህ ጋር ሆኖ ይሁን ያለ ሆነ አለኝ። ሆነ አልኩኝ። እኔም ልጄ ክፍለ ሀገር ከዚሁ ከአገልጋይ ከዚሁ የእግዚአብሔር ሰው ከሚያምን ሰው አገርሽ መሄጃ ልስጥሽና ልጅሽ ቆሞ ይሄዳል። ምክንያቱም እኔ ታሪክ ተቀይሮልኛል ትመጫለሽ አለኝ። እናቴም አባቴም ቤተሰቦች ሁሉ ነቀፉኝ። እንዴት እንደዚህ ሊሆን አይችልም ሲሉኝ የእግዚአብሔር ሰው ቆሞ ይሄዳል ብሎኛል። ይሄዳል አልኳቸው። እርቦኝ ጠምቶኝ ስለነበር ማደሪያም ስላልነበረኝ ማደር መኖር አልቻልኩም። እዚህ ግን ሄድኩኝ። በሄድኩኝ በሳምንቴ የሚገርማችሁ የእግዚአብሔር ሰው ለሊት አየሁት። ልጄን ሲዳብሰው ቅባት ሲቀባው አየሁትና ጠዋት ልጄ ዳዴ አለኝ። ዳዴ አለ እኮ ልጄ አልኳቸው። ከዛ ቆም አለና ወንበር ያዘ። ልጄ እኮ ቆመ እያልኩ ጮህኩኝ። ከዚያም በቃ ቤተሰብ አጋጣሚ ከጎኔ ስለሌለ ጎረቤቱን ጠራሁና የእግዚአብሔር ሰው ቆሞ አስኬደው ቆመ አልኳቸው። አይቆምም እንዴት ይቆማል አሉኝ። ቆም አለና እንጀራ አንስቶ ሲበላ አየሁት ልጄ። ከዛም ቆሞ ይሄዳል። አሁን ያዘልሽው ልጅ ነው? ያዘልኩት ላውርደው ይሄዳል። እግዚአብሔር አውርጁ እስቲ። ቆሟል። ይሄው ይሄዳል። በደንብ ይሄዳል። ስንት አመቱ ነው? 2 አመቱ። አንድም ቀን ተራምዶ አያውቅም። ምግብ አይበላም። ጡት ብቻ ነበረ። አሁን ይሄው ቆሟል። በህልም ያየሽው ምንድን ነው? ስትዳብሰው ሲቆም አየሁት። ስትዳብሰው ስትቀባው ቅባትህን አየሁት። በማግስቱ ነው ሄደው? በማግስቱ ጠዋት እንጀራ ሊያነሳ ሄደ ልጄ። ዳዴ ብሎ ነው ቆሞ ሄደው የኔ ልጅ። የመጣሁት ከአርባ ምንጭ ነው የመጣሁት። እዚህ በፊት 30 አመት ሆኖብኛል። በ1 አመት እያለሁ ነው እናቴ እኔን ጥላኝ የጠፋችው። ከዛ በኋላ አሁን ድንገት በቃ ተጨንቄ ነበር የመጣሁት። እናቴን ፍለጋ ወጣሁ። እናቴን ፍለጋ ወጥቼ ዛሬ ሳምንት ነው እዚህ ቤተክርስቲያን የመጣሁት። እናቴን ፍለጋ ወጥቼ እዛ ዳር ነበርኩኝና የፈረሳችሁ አይወርሳችሁም እያለ ነበር። ከዛ በኋላ አሜን ብዬ እሱ ሲናገር የፈረሳችሁ አይወርሳችሁም ሲል አሜን ብዬ እዛ ዳር ነበርኩኝና እያለቀስኩ ነበርኩ። ከዛ በኋላ አሜን ብዬ ሄድኩኝ። እናቴን አገኘዋት። በስንት አመት ማለት ነው? 30 አመት ሆኗል። አላውቅም እናቴ የት ነው ሄደችው እያልኩ ሁሌ ጠይቅ ነበርና ድንገት በቃ በህልም አይቻለሁ። ደግሞ ሄኖክ ሁሌ ነው የምከታተለው ያንተን ቲቪ ቤት ቁጭ ብዬ። ከዛ በኋላ ሁሌ ነው ማየው፣ ሁሌ እከታተላለሁ ቲቪውን። እያለቀስኩ ነበርኩኝ በህልም። እናቴን ለማግኘት ከሚስቴ ጋር ከባለቤቴ እከራከራለሁ። እዛ ሄዳለሁ እስቲ ሄኖክ ከሄድኩኝ አገኛለሁ እያልኩ ሁሌ እከራከር ነበር። ስከራከር እሷም ሳታይ ድንገት ነው የወጣሁት ከቤት። አቅጄም አልወጣሁም፣ ድንገት ነው የወጣሁት። በህልም ስላየ 2 3 አይቼ ነበርኩኝ። ምንድን ነበር ያየው? በህልም አንተን አይቻለሁ። እሺ መተህ እንደዚህ እናትህ ትገኛለች ስትል አይቼ መቼ ልሄድ እያልኩኝ ድንገት በቃጠረ መኪና ነው የመጣሁት። ስትመጣ እንደመጣ በስንተኛው ቀን ነው እናትህን ያገኘው? በ2ኛው ቀን። እዚህ እንደመጣ በ2ኛ ቀን? አዎ። ፕሬዝ ጋድ። በ2 ቀን እዛ ዳር ነበርኩኝና የፈረሳችሁ አይወርሳችሁም እያል በጣም በኃይል ነበር። የፈረሳችሁ አይወርስም እያልክ የፈራችሁት አይወርሳችሁም እያልክ ነበር። በዛን ሰዓት አሜን ብዬ እያለቀስኩኝ ነበር። ኢየሱስ ጌታ ሃሌሉያ። እሺ በመጀመሪያ እግዚአብሔርን አመሰግናለሁ። እዚህ እንድመሰክር የረዳኝ እግዚአብሔር ነው። ዛሬ በመውጣ ወረድ ውስጥ ነው እዚህ የመጣሁት።
እኔ የመጣሁት ከዚሁ ከአዲስ አበባ ከኤርፖርት ጀርባ ከሆነ ገጠር አካባቢ የገበሬ ማህበር ከዛ ነው የመጣሁት። እኔ የገበሬ ልጅ ነኝ። ስሜ ደጉ ተፈሪ ይባላለሁ። እኔ እግዚአብሔር ያደረገልኝ ነገር ማዘር በክስ ላይ ነበረችና እኛም ማናውቀው ሰው ነበረ ክስ እኛ ላይ በፋዘር ይዞታ የኔ ነው ብሎ በጣልቃ ገብነት ገብቶ ይሄን መሬት ለመውሰድ ነበረ እና እግዚአብሔር ያደረገልኝ ነገር ሰውየው በጣም እጅ ሰፊ ነው ማለት እዚህም እዛም መሄድ ይችላል። በጣም ትልቅ ሰው ነው። እኛ ግን አናውቀውም። እኛ የምናውቀው ሌላ ሰው ነው። እሱ ግን የኔ ነው በሚለው ነው ይሄ ክስ የጀመረው ማለት ነው። እና በፍርድ ቤት ኬዙ ተያዘ፣ ተጀመረ። ሁሉም ነገር ለሱ ነው የሚፈረደው። እኛ ምስክር አምጡ ምናምን ስንባል ምስክሮቹ ለኛ ነው ማለት ያው ይዞታው በአባቴ ስም እንዳለ ያውቃል። ግን ከዛ ስንወጣ ደግሞ ሌላ ነገር ነው የሚሆነው ማለት ሁሉም ነገር ለሱ ነው የሚጻፈው። ፍርድ ቤቱ የሚጽፈው ለሱ ነው እና ሁሉም ነገር ለሱ ከተወሰነ በኋላ ለኛ መሬቱም ለሱ ከተወሰነ በኋላ ቅጣት ተጨማሪ ቅጣት ለኛ 50,000 ብር ለሱ ካሳ ተብሎ መጣለት ማለት ነው። ከዛ ያው በዛን ጊዜ እኛ ያለን ነገር በሙሉ ሽጠን ከብቶች እንዳለ ሽጠን እርሻ መሬት ባዶ አሳድረን ነው ከብቶችን ሽጠን ይሄንን መሬት ክስ እንትን የተባለው ማለት ነው። ከዛ በኋላ በቃ ባዶአችን ቀረን፣ ምንም ነገር የለም። ያው 50,000 ብር ኬት እንደሚመጣ አይታወቅም። እኔ በቃ በዛን ጊዜ በቃ ሞት እያሰብኩ ነበር። እዚህ ስመጣ ተስፋ ቆርጬ ነው መጣሁት። እዛ ጥግ ላይ ሚያዝያ አካባቢ ነው መጣሁት። ግንቦት ወር አታልፉም ትሞታላችሁ ብሎ የያዘ መንፈስ ውጣ ብለህ ስትጸልይልኝ አንተ እዚህ ጋር ወጣው። እኔ ግንቦት አታልፉም ብሎ ትሞታላችሁ ተብሎ የተደገመ ድግምት መናፍስት ምናምን ስል በቃ እኔ አላቅም። እዚህ ጋር ነበርኩኝ። ተጸለየልኝ፣ ቤት ገባው። 50,000 ብር በቃ ከዚህም ከዛም ኬት እንደመጣ አይታወቅም። 50,000 ብሩ ተከፈለ። ሰውየውም ከሰውየው ጋር ተፋታ እና ማዘርም ያው ለ2 ሳምንት ታስራ ነበረ። ከዛም ከእስሩ ነፃ ወጣች። ያው እግዚአብሔር ያደረገለት እናቱ ታስራ ነበር። እዚህ ሲመጣ አጋንንት ለቀቀው። ከዛ በኋላ ከዚህ ወጣ። እግዚአብሔር በታምራት ገንዘቡን ሰጠው። እሱ ብቻ አይደለም ሰውየው ቦታውን ሊወስድባቸው በፍርድ ቤት ተፈርዶ ነበር። እሱን ነው የፈለኩት። ከዛ ሰውየው ቦታውን ጥሎ ጠፋ። የት እንደገባ አይታወቅም። እስካሁን ቦታው በእነሱ ስም ነው ያለው። ኤራን ነገርንም እንዳተ እጁ ሰፊ ሰውዬ ደረሰ እኮ እያሉ ጠፋ እና ሰውየው በቃ እንዲህ በቃ ሞቼ ይገኛለሁ እንጂ ይሄንን መሬት አለቅም እያለ ነበር የሚፎክርብን። ከዛም በቃ 50,000 ብሩን ካገኘ በኋላ እዛ ግቢ ራሱ ደርሶ እንዲህ ዞር ብሎ እንኳን መታወቅ እና አሁን መሬቱ እናንተ ጋር ነው ያለው? እኛ ጋር ነው ያለው። ፍርድ ቤት ለማን ነው ወሰነው? ፍርድ ቤት ለሱ ነበር የተወሰነለት። እሺ፣ ግን አሁን ሰውየው እዛ ደርሶ ያውቅ። ሃሌሉያ! አባት አለን ባካችሁ። ይኸውልህ ጨለማ እንደ ሰው ተራምዶ ሲወጣ አየሁት። ከዚህ ሲሄድ አይቼዋለሁ። አራባሃራስ አይችለኝም እኮ ይኸውልህ ሲገፈፍ አየሁ። ሲሄድ አይቼዋለሁ። ስለዚህ እላይ ላይ ባለ ኃይል እናገራለሁ። ዘመንህ በብልጽግና ይሁን። አሜን። በኢየሱስ ስም ያንን መሬት ሰጥቻለሁ። አሜን። ሃሌሉያ። ኢየሱስ ይሁን አለ፣ ሆነ።